ለምንድነው ሚኒስትሪያችን የማይቀየረው? ለምንድነው ትዳራችሁ የማይቀየረው? ለምንድነው ስራችን የማይቀየረው? ለምንድነው ኢኮኖሚያችን የማይቀየረው? ምክንያቱም እንደው ልንገራችሁ፣ ክብር ለኢየሱስ ይሁን። በኋላ በደንብ ይጠለቅ እንሄዳለን። በደንብ ስሙ። ሁሉ ጊዜ ፋስቲንግ የምትጨርሱበት ጊዜና ወቅት ላይ መንፈሳዊ ዓይናችሁ ተከፍቶ ማያችሁም አላያችሁም ህይወታችሁ ላይ ከባድ የሆነ መለኮታዊ ኤንካውንተር ይፈጠራል። ፓወር ፓክዱ ናችሁ ነው የምትወጡት። ማለትም ኃይል ትሞላላችሁ። በዛ ፋስቲንግ ውስጥ ዓይናችሁ ተከፍቷል፣ አያችሁትም አላያችሁትም። ኔክስት እንደሚፈጠር ታውቃላችሁ። መጀመሪያ ፋስቲንግ የጨረሳችሁ ሰዓት ወደ እናንተ ላይፍ የሚመጣው ሉሲፈር ነው። በሽተኞች አይደለም የሚመጡት፣ ችግሮች አይደለም የሚመጡት። በደንብ ስሙ። እግዚአብሔር ኃይል ይሰጣችኋል። ልክ ፋስቲንጉን ስትጨርሱ መለኮታዊ አቅም ይሰጣችኋል። መለኮታዊ ኢንካውንተር ደግሞ እናንተ ህይወት ላይ አለ። ሙሴ ያስቡት፣ ከተራራ እየወረደ ነው። የያዘውን ድንጋይ ቢፎር ከሱ በፊት የያዘ ሰው የለም። እዛ ድንጋይ ላይ ደግሞ በእግዚአብሔር እጅ የተጻፈ ጽሑፍ ነው ያለው። አስቡት ከምን አይነት ግሎሪ ውስጥ እየመጣ እንዳለ ሰውዬ፣ ከምን አይነት ክብር ውስጥ እየወጣ እንዳለ። ልክ ይሄን ተቀብዬ ስመጣ አለ ሰይጣን ምን አዘጋጅቶ እንደጠበቀው ላሳያችሁ። ቁጥር 11 ላይ ይሄን ሁሉ ኃይል ይዞ ሲመጣ ከ40 ቀንና ከ40 ሌሊት በኋላ እግዚአብሔር ሁለቱን የድንጋይ ጽላቶች የቃል ኪዳኑንም ጽላቶች ሰጠኛል። እሺ እግዚአብሔር የሰጠው ድንጋዮችን። እሺ ቁጥር 12 እግዚአብሔርም ተነስተ ከዚህ ፈጥነህ ውረድ፣ ከግብጽ ያወጣቸው ሕዝብ ረክሷል፣ ፈጥነው ካዘዝካቸው መንገድ ፈቀቅ ብሏል፣ ቀልጦ የተሰራ ምስል ለራሳቸው አድርገዋል አለኝ። እሺ እግዚአብሔርም ይህ ሕዝብ አንገተ ደንዳና ሕዝብ እንደሆነ አይቻለሁ። እሺ አጠፋቸው ዘንድ ስማቸውንም ከሰማይ በታች ደመስስ ዘንድ ተወኝ፣ አንተም ከእነርሱ ለሚበረታልና ለሚበዛ ሕዝብ አደርግሃለሁ ብሎ ተናገረኝ። እሺ እኔም ተመልሼ ከተራራው ወረድኩ፣ ተራራውም በእሳት ይነድ ነበር። አስቡት፣ እሳት ከነበረበት ስፍራ፣ እሳት ይነድበት ከነበረበት ስፍራ ሰውየው እሳት ለብሶ ነው እየመጣ ያለው። የነበረበት ስፍራ እሳት ይነድ ነበር እና ከተማው ውስጥ ሲመጣ ከተራራው ሲወርድ ይዞ እየመጣ ያለው ፋየር ነው። የሆነ አንድ ግለሰብ ብቻውን እየመጣ አይደለም። ተራራውም ይነድ ነበር። የነበረበት ኢንቫይሮንመንትም የነበረበት ስፍራም ተራራውም ጭምር ይነድ ነበር። ይሄ ሰውዬ ከተራራው ሲወርድ እሳት ጭምር ነው ይዞ የመጣ ያለው ከተራራው። ከዛስ ሁለቱም የቃል ኪዳን ጽላቶች በሁለት እጆቼ ባዶ አልነበሩም። የሆነ ነገር ከመለኮት ዓለም ይዤ የመጣው ነው። ከተራራው ሲወርድ ከእግዚአብሔር ዘንድ የተቀበልኩትን ነገር በእጆቼ ይዣቸዋለሁ አለ። በእጆቼ ይዤው ነው ያመጣሁት። ስመጣ እጄ ላይ ያልነበረ፣ ተራራው ላይ ስወጣ እጄ ላይ ያልነበረ ነገር ነበር። አሁን ከተራራው ስወርድ እግዚአብሔር ሰጥቶኛል፣ በእጄ ይዤዋለሁ አለ። ፋስቲንጉን ስትጀምሩ እጃችሁ ባዶ ነበር። አሁን ግን የያዛችሁት ግሎሪ አለ፣ የያዛችሁት እሳት አለ፣ የያዛችሁት ክብር አለ፣ የያዛችሁት መለኮታዊ መነካካት አለ። እኔም ተመልሼ ከተራራው ወረድ፣ ተራራውን በእሳት ይነድ። ሁለቱም የቃል ኪዳን ጽላቶች በሁለት እጆች ነበሩ። ሙሴ በደንብ እያስረዳችሁ ነው ምን ይዞ እንደመጣ ማለት ነው። ከተራራው ሲወርድ ቁጥር 16 ተመለከትኩም ከተራራው ሲወርድ፣ እነሆም አምላካችሁን እግዚአብሔር በድላችሁ ነበር። ሳያለ እግዚአብሔርን በድላችሁት ነበር። ለእናንተም ቀልጦ የተሰራ የጥጃ ምስል ሰርታችሁ ነበር። እግዚአብሔር ካዘዛችሁ መንገድ ፈጥናችሁ ፈቀቅ ብላችሁ ነበር። እሺ ቁጥር 17 ሁለቱንም ጽላቶች ያስኩኝ፣ ከሁለቱም እጅ ጣልኳቸው፣ እናንተም ስታዩ ሰበርኳቸው። ከዛ አመድ አድርጌ እሺ ቀጥል። ቁጥር 18 እናንተም ስታዩ ሰበር፣ ሁለቱንም ጽላቶች እጄ ነበር፣ ከዛስ ከእጄ ምን አልኳቸው። አሁን ምን እንደሆነ ልንገራችሁ። በእጁ ይዞት የመጣ ግሎሪ አለ። በእጁ ይዞት የመጣ እግዚአብሔር የሰጠው ነገር አለ። በምን እንዳጣው ታውቃላችሁ? ልክ ከተራራ ሲወርድ ህዝቡ እያመለከ ነው ጥጃ። እግዚአብሔር ጣለው አላለውም። ያንን ነገር በንዴት ጣለው። ልክ ፋስቲንግ ስትጨርሱ የተቀበላችሁትን ነገር ሊያስጥላችሁ የሚችልን ችግር ፈጥሮ ነው ሉሲፈር የሚጠብቃችሁ። ልክ ፋስቲንግ ስትጨርሱ፣ ልክ ከተራራው ስትወርዱ በእጃችሁ የያዛችሁት ጽላት አለ፣ በእጃችሁ የያዛችሁት ፋየር አለ፣ በእጃችሁ የያዛችሁት ክብር አለ። ልክ ያንን ክብር ይዛችሁ ሰፈር ውስጥ ገብታችሁ ነገሮች ከመፈጠራቸው በፊት ፈርስት አስቀድሞ የሚጠብቃችሁ ሉሲፈር ነው። ልክ ሙሴ ጨርሶ ሲመጣ
ከስር ጣዖት ሰርቶ እንዲጠብቁት አደረገ። ሙሴም እንዳደረገ ታውቃለህ? በንዴት እጁ ላይ የነበረውን ነገር በተነው። እጁ ላይ የነበረውን ነገር ከበተነው በኋላ ምን እንደተፈጠረ ልንገራችሁ። ስለሰራችሁት ኃጢአት እርሱንም ለማስቆጣት በእግዚአብሔር ፊት ክፉ የሆነውን ነገር ስላደረጋችሁ እግዚአብሔር ያጠፋባችሁ ከተቆጣባችሁ ከቁጣውና ከመዓቱ የተነሳ ስለፈራው ምን ስላልኩኝ ስለፈራው አለ ፈራው እንደ ፊተኛው በእግዚአብሔር ፊት 40 ቀንና 40 ሌሊት ለወደኩ እንጀራ አልበላሁም ውሃ አልጠጣሁም። እግዚአብሔርም በዚያን ጊዜ ደግሞ ሰማኝ። ምን ማለት ነው ልንገራችሁ። እጁ ላይ የነበረ ነገር ነበር፣ ጣለው። ልክ ሲጥለው ባዶ እንደሆነ ገባው። ምን እንዳደረገ ታውቃላችሁ? ለሁለተኛ ጊዜ 40 ቀን ፋሲንግ ገባ። እግዚአብሔር የሰጠውን ነገር ጥሏል። ፈራው አለ። ከቁጣውና ከመዓቱ የተነሳ ስለፈራው እንደ ፊተኛው በእግዚአብሔር ፊት 40 ቀንና 40 ሌሊት ወደኩኝ። እንጀራም አልበላሁም ውሃም አልጠጣሁም። እግዚአብሔርም በዛን ቀን ደግሞ ሰማኝ። በአንዲት ንዴት በ40 ቀን ይዞት የመጣውን ግሎሪ እጁ ላይ የነበሩ ጽላቶች ስብርብር አድርጓቸው ከእጁ ጥሏቸው ለሁለተኛ ጊዜ ፋስቲንግ ገባ። ለሁለተኛ ጊዜ ፋስቲንግ ገባ። አሁን የገባችሁት ፋስቲንግ ምናልባት ለ20ኛ ጊዜ ሊሆን ይችላል፣ ለ40ኛ ጊዜ ሊሆን ይችላል፣ ለ50ኛ ጊዜ ሊሆን ይችላል፣ ወይ ለ80ና ለ90ኛ ጊዜ ሊሆን ይችላል። አሁን በደንብ መጠንቀቅ ያለባችሁ ነገር ምን እንደሆነ ልንገራችሁ። የመጀመሪያው ፋስቲንግ ላይ የተቀበላቸውን ጽላቶች በሁለተኛው ፋስቲንግ ላይ እግዚአብሔር ድጋሚ አልሰጠው። ሁሉ ጊዜ በዚህ ፋስቲንግ ውስጥ የተቀበላችሁትን ክብር፣ በዚህ ፋስቲንግ ውስጥ የተቀበላችሁትን እሳት መጠበቅ የእናንተ ሥራ ነው። ሁሉ ጊዜ የተቀበላችሁትን ነገር ለማስጣለው ሉሲፈር የሆነ ችግር ፈጥሮ ይጠብቃችኋል። የሆነ ችግር ፈጥሮ ይጠብቃችኋል። አሁን የተሸከማችሁት ፓወር አለ፣ የተሸከማችሁት ኃይል አለ፣ ጨለማውን ሊነቀልቅ የሚችል ዘር ማንዘራችሁን ነፃ ሊያወጣ የሚችል የምታገለግሉበትን ቤተክርስቲያን ነፃ ሊያወጣ የሚችል የእናንተን ታሪክ ሊቀይር የሚችል ነገር በእጃችሁ ገብቷል። እግዚአብሔር ኦልሬዲ ሰጥቷችኋል። አሁን ትልቁ ስራው ምን መሰላችሁ? ይሄንን የተቀበላችሁትን ነገር ይዛችሁ ወደ ስራ ከመግባታችሁ በፊት ሊያስጠላችሁ ይመጣል። እና ሙሴ እንደዚህ አለ፣ ከእጄ ጣልኩት አለ። ከእጄ ጣልኩት። አስቡት፣ ያን የመሰለን ኢንካውንተር፣ ያን የመሰለን መለኮታዊ መነካካት ከእጄ ጣልኩት። ከዛስ ለሁለተኛ ጊዜ ምን አልኩኝ? 40 ቀንና 40 ሌሊት ጾምኩኝ። ለስንተኛ ጊዜ? እግዚአብሔርም ደግሞ በዚያን ጊዜ ሰማኝ አለ። ቁጥር 19 እግዚአብሔርንም አሮንን ሊያጠፋው እጅግ ተቆጣው። ስለ አሮን ደግሞ በዚያ ጊዜ ጸለይኩ አለ። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ሙሴ ህዝቡን ሰብስቧቸው የተፈጠረውን ነገር እያወራቸው ነው። የመጀመሪያውን ጽላት ይዤ ስመጣ አለ እኔ አይደለም የጻፍኩት፣ ድንጋዩንም ከሆነ ስፍራ ላይ አምጥቼ እኔ ያመጣሁት ድንጋይ አይደለም፣ ያንን ድንጋይ የሰጠኝ ራሱ እግዚአብሔር ነው አለ። ያንን ድንጋይ እግዚአብሔር ራሱ መስጠቱ አይደለም፣ የጻፈበትም ራሱ ነው። እግዚአብሔር ራሱ ነው ያንን ድንጋይ ለራሱ የጻፈበት። እኔ ግን ባን ነገር አጣሁት። ስመጣ ጣዖት እያመለኩ የጠበቁኝ ሰዓት ተናደርኩኝ። ነግሬያችኋለሁ። የተቀበላችሁትን ነገር በሚሰማችሁ ፊሊንግ እንዳታጡት። አሁን የተቀበላችሁት እሳት አለ። እሳቱን ማስቀጠል የእናንተ ሥራ ነው። አሁን የተቀበላችሁት ክብር አለ። ክብሩን ማስቀጠል የእናንተ ሥራ ነው። መጽሐፍ ቅዱሳችሁ ውስጥ አንድ ስፍራ ላሳያችሁ፣ እንመለሳለን። ሉቃስ ምዕራፍ 4 ቁጥር 14። ሉቃስ ምዕራፍ 4 ቁጥር 14። ሉቃስ ምዕራፍ 4 ቁጥር 14። ኢየሱስም በመንፈስ ኃይል ወደ ጌላ ተመለሰ፣ ስለርሱም በዙሪያው ባለችው ሀገር ሁሉ ዝና ወጣ። አሁን በደንብ ስሙኝ። እቺ ምዕራፍ 4 ቁጥር 14 ላይ ያለችው ቃል ኢየሱስ ፋስቲንጉን ከጨረሰ በኋላ የተፈጠረችውን ነው የሚነግራችሁ። ልክ ፋስቲንጉን ጨርሶ ሲመለስ ምን የተፈጠረው? በመላው ሀገር በሙሉ ምን ወጥቷል? ዝና ወጥቷል። አገሩ በሙሉ ስለምን አውቋል? ስለ ኢየሱስ አውቋል። ይሄ ከመፈጠሩ በፊት ግን ምን እንደተፈጠረ ታውቃላችሁ? ሉሲፈር ነው ኢየሱስ ጋር የመጣው። ልክ 40ኛ ቀኑን ሲጨርስ ሉሲፈር መጣ። ምክንያት 40ኛ ቀኑን ጨርሶ ከተማ ከገባ ነገር ዓለም ድብልቅልቅ እንደሚል ያውቃል። ስራዎቹ ብትንትን እንደሚሉ ያውቃል።
የተቀበላችሁትን እሳት ወስዳችሁ ሥራ ላይ ከመዋላችሁ በፊት እሳቱን ሊያስጥላችሁ የሚችልን ችግር ይፈጥራል። ሊያናዳችሁ የሚችልን ችግር ይፈጥራል። ሊያበሳጫችሁ የሚችልን ችግር ይፈጥራል። እጃችሁ ላይ ያለውን ነገር ሊያስጥላችሁ የሚችል ችግርን ይፈጥራል። ለዛ ነው ብዙ ጊዜ ጾም ጸሎት ከያዛችሁ በኋላ ለምንድን ነው ሚኒስትሪያችሁ የማይቀየረው? ለምንድን ነው ትዳራችሁ የማይቀየረው? ለምንድን ነው ስራችን የማይቀየረው? ለምንድን ነው ኢኮኖሚያችን የማይቀየረው? ምክንያቱም እንደሆነ ልንገራችሁ። ልክ እንደ ሙሴ የጨረሳችሁ ሰዓት ጽላቱን ያስጥላችኋል። ጽላቱን ከእጃችሁ የሚያስጥል ችግር እንዴት እንደሚፈጠር ያውቃል። ከእናንተ ጋር ብቻ አይደለም። ሉሲፈር ከኢየሱስ ጋር ኤክስፒሪየንስ አለው። ከሙሴ ጋር ኤክስፒሪየንስ አለው። ከኤልያስ ጋር ኤክስፒሪየንስ አለው። ከዳንኤል ጋር ደግሞ ኤክስፒሪየንስ አለው። ሁል ጊዜ የተቀበላችሁትን ጽላት ከእጃችሁ ሊያስጥል የሚችል ችግር ይዞ ነው የሚመጣው። ሁል ጊዜ አንድ ጊዜ አይደለም። ለዛ ነው ሁል ጊዜ ሉሲፈር ፋይት የሚያረጋችሁ ፋስቲንግ በምትይዙበት ቀን፣ ፋስቲንግ የምትጀምሩበት ቀንና የምትጨርሱበትን ቀን ነው። ስፔሻሊ ደግሞ በጣም የሚዋጋችሁ በተለየ ሁኔታ በጣም የሚዋጋችሁ ልክ ፋስቲንጋችሁን የጨረሳችሁ ቀን ላይ ነው። ልክ ፋስቲንጋችሁን የጨረሳችሁ ቀን ላይ የሆኑ ነገሮችን እንድትቀይሩ የሚያደርግ መለኮታዊ የሆነ ሪሞት ወይም እሳት ወይ የሆነ መለኮታዊ ኃይል ተቀብላችኋል። ያንን ኃይል ወደ ሥራ ከማስገባታችሁ በፊት፣ ያንን ኃይል ወደ አፕሊኬሽን ውስጥ ከማስገባታችሁ በፊት፣ ያንን ኃይል ወደ ተግባር ከማስገባታችሁ በፊት እንደ ሙሴ ከእጃችሁ እንድትጠሉት ያደርጋችኋል። እንደ ሙሴ ከዛ ሙሴ ምንድን ያደርግ? በእጁ ላይ የነበረውን ከጣለው በኋላ ድጋሚ ተራራ ላይ ወጣ። ድጋሚ ተራራ ላይ ሲወጣ ግን ድጋሚ ጽላቱን ይዞ አልመጣም። እና ሙሴ ይህንን ቀደም ያነብብላችሁን ዘዳግም ምዕራፍ 9 ላይ ያለውን ቃል ሲነግራቸው በቁጭት ነው እየነገራቸው ያለው። አበሳጫችሁኝ፣ ጣልኩት። እግዚአብሔርም አሮንን ሊገለው ፈለገ። ስለሱም ፋስቲንግ ገባው 40 ቀን ተመልሼ ፋስቲንግ ገባው። የቁጭት ቃል ነው። ያንን ጽላት ባልጥለው ደስ ይለኝ ነበር። ጽላቱ ተሰባበረ። የጣልኩበት ምክንያት ግን እናንተ ናችሁ እያላቸው ነው። የጣልኩበት ምክንያት እናንተ ናችሁ። አሁን የተቀበላችሁት ኃይል በእንትና ምክንያት አጣሁት የሚል ቃል ካፋችሁ እንዳይወጣ ቴክ ኬር። ለዛ ነው ሁሉ ጊዜ ስለ ትዳራችሁ ፋስቲንግ ትገቡና ልክ ፋስቲንጉን የጨረሳችሁ ቀን ላይ ትዳራችሁን ሊፈውስ የሚችለውን የተቀበላችሁትን ኃይል ወደ ሥራ ከማስገባታችሁ በፊት የሚያስጥል ችግር ይዞባችሁ ይመጣል። የሚያስጥል ችግር ይዞባችሁ ይመጣል። አስቡት። እዛ ጋር የቆሸሹ ዕቃዎች አሉ ብላችሁ አስቡ። አንድ ወንዝ ሄዳችሁ የሄዳችሁበት ወንዝ እዛ ጋር ያሉ ቆሻሻ ሳህኖችን ወይም ፕሌቶችን ሊያጥብ የሚችል ውሃ ይዛችሁ መጣችሁ። ከወንዙ ውሃ ይዛችሁ መጣችሁ። ልክ ሳህኑ ጋር ከመድረሳችሁ በፊት ሉሲፈር የሚሰራው ስራ ምንድነው ካላችሁኝ፣ የያዛችሁትን ውሃ እንድታፈሱ ያደርጋችኋል። ደን ካፈሰሳችሁት በኋላ እንዳፈሰሳችሁት እንኳን አታውቁም። ሙሴ ለመጣሉ ምክንያት በቃ በእናንተ ኃጢአት ምክንያት ተናደድኩ አላቸው። ምክንያት አለው ምን ያለበት ይጣለበት። ለዛን ሁሉ ጊዜ ሉሲፈር ፋስቲንግ የጨረሳችሁ ሰዓት ያለውን ኃይል በሙሉ ተጠቅሞ የተቀበላችሁትን ኃይል ሊያስጥላችሁ ይመጣል። ሰዎችን ይልክባቸዋል። ሁኔታዎችን ይፈጥራቸዋል። ችግሮችን ይፈጥራቸዋል። የሆኑ ነገሮችን ይነካካባቸዋል። የሆኑ ነገሮችን ክብር ለኢየሱስ ይሁን። የሆኑ መነካካት የለባቸውን ያላችኋቸውን ነገሮች ነካክቶ ይጠብቃቸዋል። መንፈሳዊ ሰው ከሆናችሁ
ሁል ጊዜ ፋስቲንግ በምትጨርሱበት ሰዓት እያንዳንዱ ፋስቲንግ አድርጋችሁ የነበሩ ቀናቶችን ያገባደዳችሁ ሰዓት እግዚአብሔር ሆይ በዚህ የጾም ጸሎት ውስጥ ስለሰጠኸኝ ኃይል፣ ስላካፈልከ ክብር፣ እጄ ላይ ስላስገባኸው እሳት፣ በሕይወቴ ላይ ስለሚገለጠው ቅባት ብላችሁ ካመሰገናችሁ በኋላ ወዲያውኑ ማሰብና መጨነቅ ያለባችሁ እጃችሁ የገባውን ጽላት ሉሲፈር ለማስጣል እንደሚመጣ ማወቅ አለባችሁ። ልክ ይህንም ብላችሁ ጨርሳችሁ ችግሮች ሲፈጠሩ ወዲያውኑ ይግባችሁ። ጽላቶችን የማስጣል ሥራ ለመስራት እየሞከረ ነው። ጽላቶችን ለማስጣል እየሞከረ ነው። ለዛ ነው ብዙ ጊዜ ታዝባችሁ ከሆነ ሰዎች ቸርች ይመጡና በመንፈስ ቅዱስ ተነካክተው በመንፈስ ቅዱስ መነካካት ውስጥ ለ3 ለ4 ሰዓት በልሳኖች ጸልየው እሳት በእሳት ሆነው ሰውነታቸው እስኪታወቀው ድረስ የመንፈስ ቅዱስን ግለት ተሰምቷቸው ቤት ሲገባ ያንን እሳት ያጥታል። ቤት ሲገባ ባልከሆንክ በሚስት በኩል ሰምቲንግ ይፈጥራል። ደን መናደር ትጀምራል። ከ2 ደቂቃ በኋላ ከቸርች ይዘሄድ ከሆነ እሳት ብትፈልገው ታጠዋለህ። ቢኮስ ከእጅ ጥለኸዋል። መስሪያ ቤት ያስጥልሃል። የተቀበልከው እሳት እዚህ የነበረ መነቃቃት የ3 እና 4 ሰዓቱን ጸሎት ጨርሰህ በደንብ ስም የተቀበልከውን ኃይል እንደተቀበልክ ገብቶ ወደ ሥራ ብትገባበት እኮ የዘር ማንዘርህ ታሪክ ይቀየራል። የዘር ማንዘርህ ታሪክ ይቀየራል። በደንብ ስሙኝ። ኃይል ተቀበል በዚህ ጾም ጸሎት ውስጥ ብዬ ሳወራችሁ ኃይልን ስታስቡ እንዴት አስቡት መሰላችሁ? እንደ ኤሌክትሪክ አስቡት። ኤሌክትሪክ ተዘርግቶ ስታዩት የሆኑ ሽቦዎች ተወጠረው እያያችሁ ያለ መስሎ ነው የሚሰማችሁ። እዛ ውስጥ ኃይል እንዳለ ፊል አታደርጉ። በቃ የሆኑ ኤሌክትሪኮች ተወጥረዋል ስታዩአቸው ፎቶ ልታነሳቸው ትችላላችሁ። ነቲንግ እንደሌለ ነው ፊልም የምታደርጉት። ቤታችሁ እንኳን መብራት እየበራ እያያችሁ እነዛ ኤሌክትሪኮች እንደምን የምትቆጥሯቸው? መቼ እነዛ ኤሌክትሪኮች አቅም እንዳላቸው እንደምታውቁ ታውቃላችሁ? የነካሃቸው ሰዓት ልክ ስትወርቅ። ለዛ ነው ብዙ አማኝ ኃይል ይቀበላል። ሉሲፈር የእሱ ሥራዎች የተነኩ ሰዓት እሱም እንደሚሆን ያውቃል። አማኞቹ ግን አያውቁም። የተቀበላችሁትን ኃይል ሥራ ውስጥ ከማስገባታችሁ በፊት የተቀበላችሁትን ኃይል ይዛችሁ በእያንዳንዱ ጉዳዮቻችሁ ላይ ከመንቀሳቀሳችሁ በፊት እነዛን ኃይል የተቀበላችሁትን ኃይል ለማስጣል የሚሆን ችግር ይፈጥርባችኋል። ልክ ሙሴ ከተራራ ሲወርድ ሕዝቡ እያመለከ እንዲጠብቀው ነው ያደረገው። እያመለኩ ነው የጠበቁት። ሕዝቡ እያመለከ የሚያስመልካቸው ሰውዬ ደግሞ የሙሴ አፍ የሆነ ሰው ነው። ወርሺፑን የጨለመውን ዓለም ወርሺፕ የሚመራው ሙሴ መንፈሳዊ ሰው ነው ብሎ የሚጠራው ሰው ነው። ሙሴ በሕዝቡ እግዚአብሔር ተናደዳልና አሮንን ሊገለው ፈለገ ነው ያለው። አስቡት። ኃይል ተቀብላችሁ ጾም ጸሎቱን ጨርሳችሁ ሙሴ የአሮንን ያክል ክሎዝ የሆነ ሰው የለውም። የአሮንን ያክል ቅርብ የሆነ ሰው የለውም። እያስመለከ የጠበቀው ግን አሮን ነው። ያንን አምልኮ እያስተባበረ የጠበቀው አሮን ነው። አስቡት። ይሄንን ኃይል ተቀብላችሁ ይሄ ጾም ጸሎት ካለቀ በኋላ ወደ ሥራ ስትገቡ ይሄንን ኃይል ተቀብላችሁ ወደ እያንዳንዱ እንቅስቃሴያችሁ ስትጠብቁ አስቡት። ማዳጋስካር ያለ ሰው አይደለም ወደ እናንተ ይመጣው፣ አሮን ነው ወደ እናንተ ይመጣው። ክሎዝ የምትሏቸውን ሰዎች ነው የሚያንቀሳቅሳቸው። ቅርብ የምትሏቸውን ሰዎች የእናንተን ኃይል ለማስጣል ያንቀሳቅሳቸዋል። ለዛ ነው ልክ የሚያናድድ ትናንትና ሳስተምር ለዲያብሎስ ስፍራ አትስጡት የሚለውን ቃል ሳስተምራችሁ በቁጣቸው ፀሐይ አትግባ ነው የሚለው። አስቡት። ሙሴ ጽላቱን ያቅጣው ስለተቆጣ ነው። እጁ ላይ የነበረውን ነገር ልክ ይህንን ፋስቲንግ ጨርሳችሁ
የሚያናድዱ ችግሮች ሲፈጠሩ ይሄንን ፋስቲንግ ጨርሳችሁ የሚያበሳጩ ኬዞች ሲነሱ ይሄንን ፋስቲንግ ጨርሳችሁ የሚያስብሉ ችግሮች ሲነሱ የሚያስቆጣችሁ ፕሮብሌሞች ሲፈጠሩ የዛን ጊዜ አሁን ያስተማርኩት ትምህርት ይግባችሁ። እንደ ሙሴ የያዛችሁትን ጽላት ሊያስጥላችሁ ነው። አንዴ ተሸውዳችኋል፣ ሁለቴ ተሸውዳችኋል፣ ሶስቴ ተሸውዳችኋል። አፍተር ዚስ ግን እንዳትሸወዱ። አፍተር ዚስ ከዚህ በኋላ ግን እንዳትሸወዱ። ሁሉ ጊዜ በፋስቲንግ ጾም በምትጨርሱበት ሰዓት አንድ ኃይል ከተቀበላችሁ በኋላ ወደ ሥራ ከመግባታችሁ በፊት ወደ እንቅስቃሴ ውስጥ ከመግባታችሁ በፊት ሉሲፈር ወደ ሕይወታችሁ ሲመጣ ንቁበት። ወደ ሥራ ከመግባታችሁ በፊት ያንን ኃይል እንድታባክኑትና እንድጥሉት የማድረግ ሥራ ነው የሚሰራው። ክብር ለኢየሱስ ይሁን፣ ክብር ለኢየሱስ ይሁን። ጌታ ኢየሱስ ልክ ሉሲፈር ሲመጣ አልፎት ከሄደ በኋላ መጽሐፍ ቅዱሳችሁን ሉቃስ 4 ሙሉን ስታነቡት አሁን እግዚአብሔር ቃል በጆሮአችሁ ተፈጸማላቸው። አፍተር ዛት ምን እንደተፈጠረ ልንገራችሁ። ቁጥር 29 እና 30 ጋር እስኪ እንምጣ። ቁጥር 29 ላይ ይጥሉትም ዘንድ ከተማቸው ተሰርታበት ወደ ነበረች ወደ ተራራ አፋፍ ወሰዱት። ይጥሉት ዘንድ ወደ ተራራ ወሰዱት። ቁጥር 30 እርሱ ግን በመካከላቸው አልፎ ሄደ። ግፋ 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 እየተባባሉ ለካ ጂሰስ አልፏል። ወሩሮ ዩሲ በጾም ጸሎቱ ውስጥ የተቀበለውን ኃይል ወደ ሥራ ሲያስገባው ከመካከላቸው ይሰወረባቸው። የዚህን የሚያክል ኃይል ነው ተቀብሎ የመጣው። አስቡት፣ ሉሲፈር ሊያስጥል የመጣው ይሄንን ኃይል ነው። ሉሲፈር ሊያስጥል የመጣው ሊያባከን የመጣው ይሄንን ኃይል ነው። ልክ ሊገሉት ሲመጡ ተራራ ላይ ሊገፉት ግፋው እየተባባሉ ለካ የገፉት የነበረ ሌላ ሰው ነው። እሱ አልፏቸው ሄዷል። በዚህ ፋስቲንግ ውስጥ እንደዚህ አይነት ኃይል የተቀበላችሁት ሊገሏችሁ የሚመጡ ሰዎችን እያለፋችሁ ትሄዳላችሁ። የእናንተን ቢዝነስ የእናንተን ነገር ሊያበላሹ የመጡ ሰዎችን አልፋችሁ ትሄዳላችሁ። በመካከላቸው አልፎ ሄደ ነው የሚለው። ክብር ለኢየሱስ ይሁን፣ ክብር ለኢየሱስ ይሁን፣ ክብር ለኢየሱስ ይሁን። አይናችሁ እንዲከፈት እጸልያለሁ። ምን እንደተቀበላችሁ እንድታውቁ አይናችሁ እንዲከፈት እጸልያለሁ። ምን እንደተቀበላችሁ እንዲገባችሁ አይናችሁ በኢየሱስ ስም ኃይል እንዲከፈት እጸልያለሁ። አይናችሁ በኢየሱስ ስም ኃይል እንዲከፈት እጸልያለሁ። አንድ አይ ቲንክ ኬንያ ውስጥ ካልተሳሳትኩኝ አንድ እግዚአብሔር ሰው ሲያወራ አንድ ታሪክ ሰማሁ። ትክክለኛ ታሪክ ማለት ነው። ኬንያ ውስጥ ትክክለኛ ታሪክ ነው የምነግራቸውን ታሪክ። አንዲት ገጠር ውስጥ የነበረች ቸርች ነበረች። ገጠር ውስጥ ነው ቸርች ላይ ነበረች። ያቺ ቸርች ሁሉ ጊዜ የምትታወቀው ምሽት በነበራት ጸሎት ነው። ዴይዋን ይጸልያል፣ ዴይቱ ይጸልያል። ሁሉ ጊዜ ማታ ጸሎት ነበረ፣ ሁሉ ጊዜ። እና ያቺ ቸርች ሳውንድ ሲስተም የላትም፣ ልትፈርስ ያለ ቸርች ነች። ጥሩ ህንጻ የላቸው። ኤቭሪ ታይም የምትታወቀው በምን ነው? በፋስቲንግ ነው። በፋስቲንግና በጾም ጸሎቱ ነው። እና ህዝቡ የዛች ገጠር ነዋሪ ህዝብ ቸርች ውስጥ ነው የሚያድረው። እየጾመ እየጸለየ ነው የሚያድረው። እየጾመ እየጸለየ ነው የሚያድረው። እና እጅግ በጣም በሚያስገርም ሁኔታ አስቡት፣ ድሃ ናቸው፣ በመንፈስ ግን ሀብታም ናቸው። በመንፈሳዊ ነገር ሀብታም ናቸው። የሚታይ ቁስ የላቸውም። የሚታይ ህንጻና ግድግዳ የላቸውም። በመንፈሳዊ ነገር ግን ሀብታም ናቸው። እና በጣም በፕሬሯ የምትታወቅ ነች። ከዓመት እስከ ዓመት ፓስተሩ እዛ ቸርች ውስጥ እየጸለየ ነው የሚያድረው። ህዝቡም አብሮት ነው። ከዛ ምን ተፈጠረ? የሆነ ጊዜ ላይ ወደ ከተማቸው ከኮሪያ ድረስ ሚሽነሪዎች መጡ። እነዚህ ሚሽነሪ ነን ብለው የመጡ ሰዎች አዩአቸው። አስቡት፣ ከኮሪያ ድረስ እንዲመጡ ያደረጋቸው እነዚህ ሰዎች በኢሜል ጽፎላቸው አይደለም፣ መንፈሳዊ መነቃቃታቸውን የጠራቸው። እነዚህ ሰዎች እየጾሙ ያሉት ጾምና እየጸለዩ ያሉት ጸሎት ኬንያን የተሻገረ ነው። ደቡብ ኮሪያ ድረስ ያሉ ሰዎችን የሚነካል። ሰዎቹ መጡና ምን ተፈጠረ? ህንፃ እንገባላችሁ፣ ለፓስተራችሁ ደግሞ
እንትን እንስጠው አሉ። ይሄ ስኮላርሺፕ ኮሪያ የሚሄድበት ስኮላርሺፕ። ዋው እግዚአብሔር የሰጠን እድል ነው ተባለ። ምስጋና ፕሮግራም አደረጉ። ህንጻው ተጀመረ። ፓስተሩ ፒኤችዲውን ጨረሰ። ህንጻው ተደርጎ ከተጨረሰ በኋላ ፓስተሩ ከፒኤችዲ ተመለሰ። ፓስተሩ ፒኤችዲውን ተምሮ ጨርሶ ህንጻው ምርቃት ከተደረገ በኋላ ፓስተሩ የመጀመሪያ ቀን ህዝቡ ጋር አብሮ ጸልዮ፣ ሁለተኛ ቀን ፓስተሩ እንደለመደው ሌሊት እዛ መሰዊያ ላይ ሊጸልይ መጣ። ቸርች ውስጥ ሌሊት እሱ በመጣበት እዛው መሰዊያ ላይ ለሁለት ተከፍሎ ሞተ። እውነተኛ ታሪክ ነው የምነግራችሁ። ለሁለት ተከፍሎ ሞተ ፓስተሩ። ከዛ ህዝቡ ቀበሩት። መረጡና ሌላ ቤተክርስቲያን ፓስተር ሾሙ። የከተማው ህዝብ የሚታወቀው በጾም ጸሎቱ ነው። ሁለተኛ ፓስተር መረጡ። ሁለተኛውን ፓስተር እንዲሁ ሌሊት በሚጸልይበት ሰዓት እዛ መሰዊያ ላይ ገብቶ እሱም ሞቶ ተገኘ። ሶስተኛ ፓስተር ተደረገ። ሶስተኛውን ፓስተር ልክ ሲመጣ እሱም ሞተ። ከዛ የከተማይቱ ህዝብ የምሽት ጸሎት አቆሙ። ምሽት ማንም ሰው በቤቱ አይጸልይም። ምሽት ማንም ሰው መንፈሳዊ ነገራቸው እየደከመ እያረጀ መጣ። ከዛ አንድን ይሄ ታሪኩን ሲናገር የነበረን የእግዚአብሔር ሰው መንፈስ ቅዱስ ወደ ከተማይቱ ላከው። ወደ ከተማይቱ በሚልከው ሰዓት አንድ ነገር ተፈጠረ። አገለገላቸው። በጣም ደስ አለው። ህዝቡ ተሰበሰቡ። እግዚአብሔር ብዙ ነገሮችን አደረገ። ደን መንፈስ ቅዱስ በውስጡ ሄደና ጸልያለሁ። አራተኛ ፓስተር ሆኖ የተሸመው ሰውዬ የሌሊት ጸሎት ስለራሱ አቁሟል። ምን አለው? ፕሊስ ቸርች ሄደህ አትጸልይ ማለት። ቸርች ሄደህ አትጸልይ፣ በፍጹም አትጸልይ። 3 ፓስተሮቻችን ሌሊት ሊጸልዩ በገቡበት መድረክ ላይ ሞተዋል አለ። በፍጹም አትጸልይ። ከብዙ ክርክር በኋላ መንፈስ ቅዱስ ስለተናገረኝ ነው አለ። እሺ እንዲጸልይ አንተ ብቻ ግባ ብለው በሩን ቆለፉበት። ወደ ቤታቸው ሄዱ። ሚድናይት ሆነ። ሚድናይት እኩለ ሌሊት ሆነ። እኩለ ሌሊት አለፈ። ልክ ወደ 8 ሰዓት ሌሊት 9 ሰዓት ወይም 2 or 3 ሲሆን አፍተር ሚድናይት የቤቱ ጣሪያ ተከፈተ። አንድ የወደቀ መልአክ ፊት ለፊቱ መጣ እና ፓስተሩ ሲናገር ልክ ሰው ደክሞ ተዘሮ እንደሚወርቅ ወደኩኛል። ከዛ መንፈስ ቅዱስ አንድ ነገር ነገረኛል። በዛ የጾም ጸሎት ውስጥ ያለ ይሄ መንፈስ እንደምንም ኃይል ሰጠኝና ግድግዳው ጋር ያለውን ምስል ሄድና አጥፋዋለኛል። ከዛ ሄድኩኝና ጠፋውታል እንደምንም ኃይል አግኝቼ። ከዛ ከብዙ ትግል በኋላ በኢየሱስ ስም ያልኩ እያቃሰትኩኝ መንፈሱ ሄዳለ። መንፈሱ ለቆ ሲሄድ አለ የግቢያችን በር ብድግ ብሎ ተነስቶ የፓስተሩ የቸርቹ በር ማለት ብድግ ብሎ ተነስቶ አየር ላይ የፓስተሩ ቤት በር ላይ ወደቀ። የፓስተሩ ቤት ፈረሰ። ፓስተሩ ግን እዛ አልነበረም። በዛ ምክንያት ተረፈ። እና የፓስተር ሲናገር ምን አለ? ኮሪያዎቹ ከኮሪያ ድረስ ሲመጡ ሚሽነሪ ሆነው አይደለም የመጡት። ሚሽነሪም አይደሉም። የነዚህ ሰዎች ጾም መረብሿቸው ነው ከኮሪያ ድረስ የመጡት። የነዚህ ሰዎች ጾምና ጸሎት ረብሿቸው ነው የመጡት። እንገቡላችሁ ብለው ቤቱን ሲገነቡላቸው የአንድ አጋንንትን ምስል ቀርጸው እዛ ግድግዳ ውስጥ ቀብረዋል። እና መንፈስ ቅዱስ ያንን ምስል ስበረው ነው ያለው። እና ህዝቡን ሲጠይቃቸው ያንን ምስል ከሰበረው በኋላ ህዝቡን ሲጠይቃቸው ምን እንደሱ ይል ኮሪያዎቹ እንዳትነኩት ይሄንን ምስል ብለው ነው ያስቀመጡት አሏቸው። አስቡት፣ ከኮሪያ ድረስ ቀስቅሶ ያመጣቸው ለምንድን ነው? እነዚህ ሰዎች እያንቀሳቀሱት ያለው ዓለም አለ። ሲያመጣቸው ደግሞ የነገራቸው ኮሪያዎቹ መተው በመድኃኒት አልገደሏቸው። የገደሏቸው በአንድ ነገር ነው፣ ህንፃ እንስራላችሁ ብለው ስኮላርሺፕ ብለው ነው የገደሏቸው። ከዛ በኋላ የከተማይቱ መነቃቃት ድጋሚ ተመልሶ መጣ። ግን ረጅም ጊዜ ወሰዳለ። ፓስተሩ ሲናገር ሁሉ ጊዜ ጾም ጸሎት በመታደርጉበት ጊዜ ውስጥ አሁን የከተማይቱ ሰዎች ያልገባቸው ነገር ምንድነው? በእነሱ ጾም ጸሎት በሚያደርጉበት ጊዜ ውስጥ ኮሪያ ውስጥ የሚሰበሰቡ ጠንቋዮችና መናፍስት ጠሪዎች እንቅልፋቸውን እንደተረበሹ ያውቁ።
እንደተረበሹ ያጋንንቱን መንደር እንደረበሹ ታያቁ የጨለማውን ዓለም እንደረበሹ ታያቁ አንደርስታንድ አደረጋችሁ አሁን በእነዚህ የ9 ቀናት ፋስቲንግ ውስጥ ምንም ነገር ያልተፈጠረ እንዳይመስላችሁ የቤተሰቦቻችሁን ነገር አስረው የያዙ መናፍስቶች ተረብሸዋል ላለፉት 100 ዓመታት 200 ዓመታት እናንተ ቤተሰብ ህይወት ላይ ሰለጠኑ መናፍስቶች ተረብሸዋል ተደናግጠዋል እናንተን እንደዚህ አይተዋችሁ አያውቁም በፍጹም አይተዋችሁ አያውቁም ትዳራችሁን ለመረበሽ ውጥን ኖሯቸው ሲንቀሳቀሱ የነበሩና የተንቀሳቀሱ ክፉ መናፍስቶች ተረብሸዋል በእናንተ ምክንያት እኮ አሁን ስራ ቦታ ረብሻ ተፈጥሯል በእናንተ ምክንያት አሁን ቤተሰቦቻችሁ መካከል ሰምቲንግ የሆነ ነገር ተፈጥሯል በዚሁ ከቀጠላችሁ ይሄንን ኃይል ወደ ስራ የምታስገቡት ከሆነ ሉሲፈር አንድ ነገር ያውቃል እናንተ ቤት ላይ ስፍራ እንደማይኖር ያውቃል እናንተ ትውልድ ላይ ስፍራ እንደማይኖር ያውቃል ቦታ ከማጣቱ በፊት እጃችሁ ላይ ያለውን ጽላት ሊያስጥላችሁ ይመጣል እናንተ ስራ ላይ እናንተ ትዳር ላይ እናንተ ቤተሰብ ላይ እናንተ አገልግሎት ላይ ቦታ ከማጣቱ በፊት ያቺን ቦታ ላለማጣት እጃችሁ ላይ ያለውን ኃይል ለማስጣል ይመጣል ምክንያቱም ያቺን ቦታ የሚያጣት እጃችሁ ላይ ባለችው ኃይል ነው የእግዚአብሔር ሰው ስሚዝ ዊግልወርስ አንዴ ሲናገር ምን ሰማሁት መሰላችሁ አገልግሎት ሲጀምር ጌታ እንደማገለግል ተናገረኛለ ከዛ አንድ ላይብራሪ ክላስ ውስጥ ገባ ወደኩኝ መንፈስ ቅዱስ ተሞላው ታገለግላለህ ነው የምሰማው አለ እና የቧንቧ ጠጋኝ ነው ስሚዝ ዊግልወርስ ቧንቧ ጠጋኝ ማታ ቧንቧ እየጠገነ ነው የሚለው እና ይሄ የእግዚአብሔር ሰው ምን አለ እንደማገለግልህ ደጋግመህ ነግረኛል ከዚህ በኋላ ግን እንዳገለግልህ የምትፈልግ ከሆነ አልኩት አለ መንፈስ ቅዱስ እኔና ቤተሰቦቼ ደሃ መሆን የለብንም ብዬ ጸልይኩኛል እኔና ቤተሰቦቼ ደሃ የማንሆን ከሆነ አገለግልሃለሁ ብዬ ጸልይኩኛል ልክ ይሄንን ጸሎት ሲጨርስ ስሚዝ ዊግልወርስ እስከሚሞት ድረስ የጉሮሮ ካፉ የወጣ እስኪመስለው ድረስ ማቃሰትና ማሳል ጀመረ ልክ ይችን ፕሬየር ሲጨርስ ልክ ይችን ፕሬየር ደጋግሜ ይችን ጸሎት ጸልይኩኝና አለ ከዛስ ማቃሰት ጀመርኩ ታገለግላለህ የተባለው ሰው ማቃሰት ጀመርኩ ባለቤቱ ሲጨንቃት አንድ አገልጋይ ጋር ደወለች ዘራቸው ውስጥ ያለ እነሱ የሚያውቁት ቤተሰባቸው ውስጥ ያለ አገልጋይ ያገልጋይ መጣና አንተ ክፉ አጋንንት ስሚዝን ለቀህ ሄድ ሲለው አጋንንቱ ለቀቀ አጋንንቱ ልክ ይሄ ጸሎት ሲጸልይ ለምንድን ነው ስሚዝን የዛን ያክል የያዘው ምክንያቱም ስፍራ እንዳያጣ ነው በእነዚህ ፋስቲንግ ውስጥ አንድ ነገር ተፈጥሯል የነበራቸው ስፍራ 60% ከነበረ እመኑኝ 59% አጥቷል ይቀሩት 1% አሁን 1% ደግሞ እንዴት እንደምታሳጧቸው እየነገርኳችሁ ነው የነበራቸውን ስፍራ ለማስመለስ ነው ከዚህ በኋላ የሚታገሉት በትዳራችሁ ላይ በፍጹም ስፍራ አይኖራችሁ በአገልግሎታችሁ ላይ ስፍራ አይኖራችሁ በሪሌሽንሺፓችሁ ላይ ስፍራ አይኖራችሁ በውጭ ፕሮሰሳችሁ ላይ ስፍራ አይኖራችሁ በቢዝነሳችሁ ላይ ስፍራ አይኖራችሁ በአገልግሎታችሁ ላይ ስፍራ በኢየሱስ ስም ላይ አይኖራችሁ እና ፋስቲንግ የምትጨርሱበት ቀን ላይ የሆነን ነገር ተቀብላችሁ ወደ ስራ ልገቡ የሆነን ነገር ተቀብላችሁ ወደ ስራ ልገቡ መጽሐፍ ቅዱስ ውስጥ ምን እንደሚገርም ልንገራችሁ ከዚህ በፊት ብየው ይሆን አይሆን አላውቅም ሉቃስ 15 ላይ አንድ የምናውቀው ታሪክ አለ ያ ታሪክ ምንድነው የጠፋው ልጅ ታሪክ ልክ ነኝ የጠፋው ልጅ አባቴ ከገንዘብ አካፍለኝ ብሎ ተካፈለ ይሄ የጠፋው ልጅ ለኢንቨስትመንት የሚሆን ገንዘብ እጁ ላይ አለ ይሄንን ገንዘብ ወደ ስራ ቢያስገባው እንደ አባቱ ባለጸጋ መሆን ይችላል ይሄንን ገንዘብ ወደ ስራ ቢያስገባው ብዙ ታሪኮቹና ነገሮቹ መቀየር ይችላሉ አሁን እጁ ላይ ገንዘብ አለ ዳህ አይደለም እጁ ላይ ለኢንቨስትመንት የሚሆን ነገር አለ ምን እንደተፈጠረ ታውቃላችሁ ጋለሞታ የሆኑ ሴቶች ወደሱ መጡ እነዚህ ጋለሞታ የሆኑ ሴቶች እጁ ላይ ባዶ የነበረ ጊዜ አልነበሩም እጁ ላይ ገንዘብ ሲኖር ነው የመጡት እና መጽሐፍ ቅዱስ ምን እንደሚገርም ልንገራችሁ ልክ ከእጁ ገንዘቡ ያለቀ ሰዓት ጠፉ የመጡት እጁ ላይ ገንዘብ ስለነበረ ነው
አጋንንቶች ወደ ላይፋችሁ የሚመጡት እጃችሁ ላይ ሰምቲንግ ስላለ ነው። እናንተ ውስጥ የሆነ ነገር ስላለ ነው። እና የጠፋው ልጅ ልክ ከእጁ ገንዘቡን የጨረሰ ሰዓት ብቻውን ቀረ። ኖዋን አይፈልገው። ምክንያቱም ሁሉም የመጡት እጁ ላይ ያለውን ነገር ባዶ ለማድረግ ነው። እነዚህ ሴቶች ወደሱ ህይወት የመጡ ሴቶች እጁ ባዶ እያለ አባቱ ቤት እያለ አንድ ቀን ሰላም ብለውት አያውቁ። አንድም ቀን ከአባቱ ገንዘብ እንደተቀበለ የተሰማ ሰዓት እሱ ወደ እነሱ መሄድ አይጠበቅበትም። እነሱ ወደ ህይወቱ ይመጣሉ። ምክንያቱም እጁ ላይ የሆነ ነገር አለ። ሉሲፈር በእነዚህ ጾም ጸሎቶች ውስጥ እጃችሁ ባዶ እንዳልሆነ ያውቃል። ጽላት እንደያዛችሁ ያውቃል። ክብርን እንደያዛችሁ ያውቃል። እሳት እንደያዛችሁ ያውቃል። ይሄንን ለማስጣል ወደ ነበራችሁበት ስቴት እናንተን ለመመለስ ስፍራ ለማግኘት ሁሉንም ይሞክራል። ይሄንን ትምህርት የማስተምረው ዛሬ እናንተን ለማንቃት ነው። ከዚህም በኋላ ባለው የጾም ጸሎት ህይወታችሁ ውስጥ ባለው የጾም ጸሎት ህይወታችሁ ውስጥ ጾማችሁን በምትጨርሱበት ሰዓት የሚያጋጥማችሁ አሁንም ነግራችሁ ነው። ሉሲፈር ይመጣል። የሚመጣው ለአንድ ነገር ነው። እጃችሁ ላይ ያለውን ነገር ለማስጣል እጃችሁ ላይ ያለውን ነገር ለማስጣል ለዛ ነው ስድቦች ሲመጡ፣ ክሶች ሲመጡ፣ እናንተ የሌላችሁባቸው ሶሮች ሲፈጠሩ ለምን ይመስላችኋል? እጃችሁ ላይ የሆነ ነገር አለ። ምናምንቴዎች የሆነ ነገር ሊያስጥሏችሁ ይመጣሉ። የያዛችሁት ነገር አለ። ይሄ ሉቃስ 15 ላይ ያለው የጠፋው ልጅ ብር ከመቀበሉ በፊት ኖዋን ሰላም የማይለው ሰው ነው። ልክ ብር የተካፈለ ሰዓት፣ ንብረት እጁ የገባ ሰዓት በጋለሞቶች ተከበበ፣ በምናምንቴዎች ተከበበ። ባዶ የሆነ ሰዓት ኖዋን አብሮት አልነበረም። ቢኮዝ ከእጁ ባዶ አስቀርቶታል። የነበረውን ነገር ነጥቀውታል። ማወቅ ያለባችሁ አንድ ነገር፣ በዚህ ፋስቲንግ ውስጥ የተቀበላችሁት እሳት አለ። ያን እሳት ወደ ዘራችሁ ይዛችሁት ግቡ፣ ወደ ቤተሰባችሁ ይዛችሁት ግቡ። እመኑኝ፣ አንድ አጋንንት እንኳን እናንተ ዘር ውስጥ አይቀርም። ሁሉም ተጠራርገው ይወገዳሉ። የመጠጥ ሱስ ቢሆን ተጠራርገው ይወገዳሉ። ወደ እናንተ የሚመጣው እጃችሁ ላይ ያለውን ነገር ምን ለማለት ነው? ለማስጣል፣ እጃችሁን ባዶ ለማስቀረት ነው። እና አፍተር ዚስ ከዚህ በኋላ እመኑ ሉሲፈር ይመጣል። ሲመጣ የሚመጣው ለአንድና ለአንድ ምክንያት ነው። በዚህ ፋስቲንግ ውስጥ የተቀበላችሁት ክብር አለ። ወደ ህይወታችሁ የመጣ እሳት አለ። ከተራራው ይዛችሁት የመጣችሁት ነገር አለ። ያንን ለማስጣል ነው የሚታገላችሁ። ክብር ለኢየሱስ ይሁን። እና የሚገርመው ልክ የጠፋው ልጅ ባዶ ሆኖ ወደ አባቱ ቤት ጉዞ ጀመረ። ወደ አባቱ ቤት ጉዞ ሲጀምር አባቱ ድጋሚ አለበሰው። አባቱ ድጋሚ ጠቦት አረደለት። አባቱ ድጋሚ ቀለበቶችን አደረገለት። አሁንም ችግር ተፈጠረ። እንዴት የሚሉ ሰዎች ተነሱ። እነዚህ ሰዎች የሚነሱት የጠፋው ልጅ ሁሉ ጊዜ ልብስ የለበሰ ሰዓት ነው። የጠፋው ልጅ ልክ ወርቅ ያደረገ ሰዓት ይነሳሉ። ለምን? እንዴት? ዋይ አፍተር ዚስም ዙሪያችሁ ያሉ ከተነሱባችሁ እንዳደነግጡ። እጃችሁ ውስጥ የገባ ክብር አለ። እጃችሁ ጋር የመጣ እሳት አለ። ፋየር ሆናችኋል። እሳትን ተቀብላችኋል። አገልጋዮችን የእሳት ነበልባል የሚያደርግ እንደሚል እግዚአብሔር ቃል የእሳት ነበልባል ሆናችኋል። የእሳት ነበልባል ሆናችኋል። ካፋችሁ የሚወጣው እሳት ሆኗል። እይታችሁ እሳት ሆኗል። እርምጃችሁ በሙሉ እሳት ሆኗል። በገባችሁበት ስፍራ በሙሉ እሳት የምጥሉ ሆናችኋል። እጃችሁን የምትጭኑበት ሰው በሙሉ እሳት ያልፈበታል። ከአንደበታችሁ ቃሎች ብቻ አይወጡም። እሳት አብሯችሁ ይወጣል።
እና ማወቅና መረዳት ያለባችሁ እነዚህን እሳት ለማስጣል ነው። እነዚህን እሳት ለማስጣል ደሞመንት የተናደዳችሁ ሰዓት ስጋችሁን ባሪያ ያላደረጋችሁ ሰዓት ከእጃችሁ ይወጣል። ከእጃችሁ ይወጣል። ሙሴ ንዴቱን መቆጣጠር ከበደው፣ ወረወረው። ይሲ ሁሉ ጊዜ ራሳችሁን ወይም ስጋችሁን መቆጣጠር በማትችሉበት ሁኔታ ውስጥ የሆነ ከእግዚአብሔር ዘንድ የተቀበላችሁትን ነገር ታጣላችሁ። የተቀበላችሁት ነገር ከእጃችሁ ይወድቃል። ከእጃችሁ ይወድቃል። ማንም ከእጃችሁ ጥሎታል፣ ራሳችሁ ትጥሉታላችሁ። ሙሴ የሆነበት ያን ነው። ከዛ በኋላ ስለፈራው አለ ድጋሚ ለ40 ቀን ፋስቲንግ ገባው። ሙሴ የ80 ቀን ፋስቲንግ ነው ያዘው። ብዙ ጊዜ 40 ቀን ፋስቲንግ ነው። ሙሴ 2 ጊዜ ነው ለ40 ቀን ፋስቲንግ ያዘው። የመጀመሪያው ፋስቲንግ ላይ ይዞ መጣ። ወደ ሁለተኛ ፋስቲንግ ያስገባው ነገር ምንድነው ካላችሁ ጣለው። እጁ ላይ ያለውን ነገር ወረወረው። አስቡት፣ እጁ ላይ ባለው ነገር ምን ያክል ብዙ ነገሮች ሊቀየሩ እንደሚችሉ አስቡ። እነዛን ድንጋዮች ፍሮም ጋድ ከእግዚአብሔር ዘንድ ነው ያመጣቸው። ከእግዚአብሔር ዘንድ ነው ያመጣቸው፣ ከሰው ዘንድ አይደለም። ከእግዚአብሔር ዘንድ አሁን ወደ እናንተ የመጡ መረዳቶች አሉ። እሳት አለ። እነሱን ለማስጣል ሉሲፈር የሚፈጥራቸውን ነገሮች በሙሉ ንቁበት። ሐሳቡን እንዳሰቱ ትጸልያለሁ፣ እንዲገባችሁ ጸልያለሁ፣ ዓላማው እንድትረዱ ትጸልያለሁ፣ እቅዱ እንድትረዱ ትጸልያለሁ። ክብር ለኢየሱስ ይሁን። የዛሬ ትምህርቴ አውቃለሁ ዛሬ ፋስቲንጋችን 9ኛ ቀን ነው። ነገ 10ኛ ቀን ላይ ምንም አይነት ትምህርት የለም። 10ኛ ቀን ላይ ትንቢታዊ ባርኮት ነው ያለው። ላይ ገብቼ ከጸለይኩኝ በኋላ ወደ ዙም መጥቼ አንድ ለአንድ በህይወታችሁ ላይ መናገርና መተንበይ ነው የምጀምረው። በህይወታችሁ ላይ መተንበይ ነው የምጀምረው። በህይወታችሁ ላይ መተንበይ ስጀምር በንዴት እጃችሁ ውስጥ የገባውን ነገር እንዳያስጥላችሁ ግን መምከር ስለነበረብኝ ነው ይሄን ትምህርት ያስተማርኩት። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። እጃችሁ ላይ ያለውን ነገር እንዳያስጥላችሁ ተጠንቀቁበት። እንዳያስጥላችሁ። አንድ እጃችሁ የገባውን እግዚአብሔር የሰጣችሁን ነገር በሚፈጥራቸው ችግሮች እናንተን ሊያናዱ ሊያበሳጩና ሊያስቆጡ በሚችሉ ችግሮች ከእጃችሁ እንዳትጥሉ ተጠንቀቁ። ክብር ለኢየሱስ ይሁን። በላይቭ ሆናችሁ የምትከታተሉኝ ሰዎች በሙሉ ክብር ለኢየሱስ ይሁን። ላይቭ ላይ የምታዩኝ ቅዱሳን በሙሉ ዩቲዩብ ላይ የምታዩኝ ቅዱሳን አሁን ለእናንተ ጸልያለሁ። ፈውስ እንዲሆንላችሁ ጸልያለሁ። አሜን በማለት አሁን በእምነት ሁላችሁም ኮኔክት አድርጉ። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። አንድ ዘር የዘራ ሰው አለ። ማየት የምችል ከሆነማ እንደዘራ አይዳ 2 ጊዜ ዘርታለች። ቴንኪዩ አይዳ፣ ጌታ ኢየሱስ ይባርክሽ። ቴንኪዩ አይዳ። እንዲሁም ላይቭ እያያችሁ ይላላችሁ በሙሉ አሁን በእምነት ተቀበሉ። አሜን አሜን በማለት በእምነት ተቀበሉ። የትኛውም በሽታ ሕይወታችሁን ለቆ እንዲሄድ አዛለሁ። የትኛውም በሽታ እናንተና ዘራችሁን ለቆ እንዲሄድ አዛለሁ። አሁን ለቋችሁ እንዲሄድ አዛለሁ። አሁን ለቋችሁ እንዲሄድ አዛለሁ። የትኛውም ጨለማ እናንተና ዘራችሁን ለቆ እንዲሄድ አዛለሁ። በኢየሱስ ስም ኃይል ለቆ እንዲሄድ አዛለሁ። ከተቀበላችሁት እሳት የተነሳ የእናንተ ዘር ነፃ ወጥቷል። የእናንተ ቤተሰብ ነፃ ወጥቷል። የእናንተ ታሪክ ነፃ ወጥቷል። የእናንተ ትዳር ነፃ ወጥቷል። የእናንተ ሪሌሽንሺፕ ነፃ ወጥቷል። የእናንተ ቢዝነስ ነፃ ወጥቷል። የእናንተ ፕሮግራም ነፃ ወጥቷል። የእናንተ እቅዶች ነፃ ወጥቷል። የእናንተ እቅዶችና አገልግሎታችሁ ነፃ ወጥቷል። ነፃ ወጥቷል። ነፃ ወጥቷል። ነፃ ወጥቷል። የእናንተና የቤተሰቦቻችሁን ነገር አንቀው የያዙ ክፉ መናፍስቶች በየትኛውም አጋጣሚ እናንተና ዘሮቻችሁ ላይ ስፍራ ያገኙ መናፍስቶች አሁን ለቀው ሂደዋል። አሁን በኢየሱስ ስም ኃይል ለቀው ሂደዋል። አሁን በኢየሱስ ስም ኃይል ለቀው ሂደዋል። አሁን በናዝሬቱ ጌታ በኢየሱስ ስም ኃይል ለቀው ሂደዋል። እኔና ቤተሰቤ ነፃ ወጥተናል በሉ።
ኮሜንት ላይና ቤተሰቤ ፌስቡክ ዩቲዩብ የምታዩ ሰው እኔና ቤተሰቤ ነፃ ወጥተናል፣ በእኔና በቤተሰቤ ዘንድ ዲያብሎስ ምንም አይነት ቦታ የለውም እያላችሁ ጻፉ። ይህንን ቃል አውጁት። ይህንን ቃል ከኔ ጋር አብራችሁ አውጁት። በእኔና በዘሬ ላይ ዲያብሎስ ምንም አይነት ቦታ የለውም። ጨለማ ምንም አይነት ስፍራ የለውም። በእኔና በዘሬ፣ በእኔና በቤተሰቤ፣ በእኔና በትዳሬ፣ በእኔና በፋይናንሴ፣ በእኔና በእቅዶቼ አጋንንት ምንም አይነት ስፍራ የለውም። ምንም አይነት ስፍራ የለውም። ስፍራው በመንፈስ ቅዱስ ክብር ተሞልቷል። በመንፈስ ቅዱስ ክብር ተሞልቷል። እኔና ቤተሰቤ በኃይል ነፃ ወጥተናል። በኃይል ነፃ ወጥተናል። በኃይል ነፃ ወጥተናል። በኃይል ነፃ ወጥተናል። ተናገሩ፣ ተናገሩ። በኃይል ነፃ ወጥቻለሁ በሉ። በኃይል ነፃ ወጥቻለሁ በሉ። በኃይል ነፃ ወጥቻለሁ በሉ። በኃይል ነፃ ወጥቻለሁ በሉ። እኔና ዘሬ በኃይል ነፃ ወጥተናል በሉ። ተናገሩ፣ ተናገሩ። እኔና ዘሬ በኃይል ነፃ ወጥተናል። በኃይል ነፃ ወጥተናል። በኃይል ነፃ ወጥተናል። ቤቴ በመንፈስ ቅዱስ ክብር ተሞልቷል። ቤተሰቤ በመንፈስ ቅዱስ ክብር ተሞልቷል። የናዝሬቱ ኢየሱስ እኔና ቤተሰቤ በሱ ተሞልተናል። ተናገሩ። እኔና ቤተሰቤ ነፃ ወጥተናል በሉ። ተናገሩ። ደጋግሙት፣ 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 ደጋግሙት። ደጋግሙት። እኔና ቤተሰቤ ነፃ ወጥተናል በሉ። እኔና ቤተሰቤ ነፃ ወጥተናል። ተናገሩት፣ ተናገሩት። አገልግሎቴ ነፃ ወጥቷል በሉ። ፋይናንሴ ነፃ ወጥቷል። ትዳሬ ነፃ ወጥቷል። የልጆቼ ህይወት ነፃ ወጥቷል። የወንድሞቼ የእህቶቼ ህይወት ነፃ ወጥቷል። ተናገሩ፣ ተናገሩ። ተናገሩ፣ ተናገሩ። ነፃ ወጥቷል፣ ነፃ ወጥቷል፣ ነፃ ወጥቷል፣ ነፃ ወጥቷል፣ ነፃ ወጥቷል፣ ነፃ ወጥቷል። እኔና ዘሬ ነፃ ወጥተናል። እኔና እናቴ፣ እኔና አባቴ፣ እኔና እህቴ፣ እኔና ወንድሜ ነፃ ወጥተናል። ትዳሬ ነፃ ወጥቷል። አገልግሎቴ ነፃ ወጥቷል። ቤተሰቦቼ ነፃ ወጥቷል። ዲያብሎስ በእኔና በዘሮቼ ህይወት ላይ እድል ፈንታ የለውም። ስፍራ የለውም። ስፍራ የለውም። ስፍራ የለውም። ስፍራ የለውም። ስፍራ የለውም። ተናገሩ። ስፍራ የለውም በሉ። ስፍራ የለውም። 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 ተናገሩ፣ ተናገሩ። ፌስቡክ ላይ ያላችሁ ሰዎች ተናገሩ። ልጃችሁ ከታመመ ልጄ አሁን ተፈወሰ በሉ። በእምነት ልጄ ተፈወሰ በሉ። ፋይናንሻል ነገራችሁ ከተያዘ ገንዘቦች የተለቀቁ፣ ስራዎች የተለቀቁ፣ አገልግሎት የተለቀቀ እያላችሁ ጻፉ።
አገልግሎት የተለቀቀ እያላችሁ ጻፉ። ደጋግሙት። ተናገሩ ተናገሩ ተናገሩ። ተለቀቀ በሉ ተለቀቀ በሉ ተለቀቀ በሉ። ተለቋል በሉ ተለቋል 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 ተለቋል። ተለቋል ተለቋል ተለቋል። ጻፉት። የኔ ነገር ተለቋል። ፈውስ ሆኗል። ለዘሮቼ ለልጄ ፈውስ ሆኗል። ለሁሉም አቅጣጫዎች ሁሉ ላይ ፈውስ ሆኗል በሉ። ጻፉት። በእምነት ኮኔክት አድርጉ። በእምነት ኮኔክት አድርጉ። መውለድ የማትችሉ እግዚአብሔር ማህፀኔን ፈውሶታል በሉ። በስራ የተቸገራችሁ ያላችሁ የሥራ በሬ ተከፍቷል በሉ። በእምነት ኮኔክት አድርጉ። የቪዛ ፕሮሰስ የወረቀት ጉዳይ ያላችሁ ቪዛ የተለቀቀ የወረቀት ጉዳይ የተለቀቀ እያላችሁ ጸልዩ። ተናገሩ ተናገሩ። ተለቋል በሉ። ተለቋል ተለቋል። ተለቋል ተለቋል። ከዚህ በኋላ እኔና ዘሮቼ አንያዝም። እኔና ዘሮቼ አንያዝም በሉ። እኔና ዘሮቼ አንያዝም በሉ። እኔና ዘሮቼ አንያዝ። እኔና ዘሮቼ አንያዝም። ተናገሩ። እኔና ዘሮቼ አንያዝም። እኔና ዘሮቼ አንያዝ። እኔና ዘሮቼ አንያዝም። እኔና ዘሮቼ አንያዝም በሉ። ተናገሩ። እኔና ዘሮቼ አንያዝም። እኔና ዘሮቼ አንያዝም። እኔና ዘሮቼ አንያዝም። እኔና ዘሮቼ አንያዝም። ተናገሩ። እኔና ዘሮቼ አንያዝም። ተለቀናል። እኔና ዘሮቼ ተለቀናል። እግራችን ተፈቷል ብሉ። እግራችን ተፈቷል። እግራችን ተፈቷል። አንታሰርም፣ እንንቀሳቀሳለን። ቢዝነሳችን ይንቀሳቀሳል። አገልግሎታችን ይንቀሳቀሳል። ስራችን ይንቀሳቀሳል። እግራችን ተፈቷል ብሉ። የኔና የዘሬ እግር ተፈቷል። እግሮቻችን ተፈቷል ብሉ። አልያዝም አልያዝም አልያዝም። የኔ ነገር የቤተሰቤ ነገር ከአንድ ስፍራ ይሻገራል። አንድ ስፍራ ላይ አይቆምም። 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 ተናገሩ። አንድ ስፍራ ላይ አልቆምም በሉ። አንድ ስፍራ ላይ አንያዝም። አንድ ስፍራ ላይ አንያዝም። አንድ ስፍራ ላይ አንያዝም። አንድ ስፍራ ላይ አንያዝም። አንድ ስፍራ ላይ አልያዝም። አንድ ስፍራ ላይ አልያዝም። ተቀበሉ። እኔና ቤተሰቦች እግራችን ተለቋል። እግራችን ተፈቷል። አንድ ስፍራ ላይ አንቆምም በሉ። አንድ ስፍራ ላይ አንቆምም። አንድ ስፍራ ላይ አንቆምም በሉ። አንድ ስፍራ ላይ አንቆምም። አንድ ስፍራ ላይ አንቆምም። አንድ ስፍራ ላይ አንቆምም። አንድ ስፍራ ላይ አንቆምም። አንድ ስፍራ ላይ አንቆምም።
አንድ ስፍራ ላይ አንቆምም። አንድ ስፍራ ላይ አልቆምም። አንድ ስፍራ ላይ አልቆምም። አንድ ስፍራ ላይ አልቆምም። አንድ ስፍራ ላይ አልቆምም። ዘረጋላችሁ፣ ትለቀቃላችሁ፣ ለብዙዎች በረከት ትሆናላችሁ በኢየሱስ ስም ኃይል።